በመዲናው ያሉ ህንጻዎችና መሰረተ ልማቶች ላይ ስለተነሳው ቅሬታ እንገራችሁ። አብዛኞቹ በአዲስ አበባ ከተማ እስካሁን የተገነቡትና እየተገነቡ ያሉ ህንጻዎችና መሰረተ ልማቶች የከተማዋን የአየር ንብረት የሚያዛቡ እንደሆኑ ተገልጿል። ይህ የተገለጸው የኢትዮጵያ ግሪን ቢልዲንግ አሊያንስ የተባለ የአካባቢ ተቆርቋሪ ተቋም ከኢትዮጵያ አካባቢ ጥበቃ ባለስልጣን ጋር በመተባበር በከተማዋ የበካይ ጋዝ ልቀትን ለመቀነስና የአየር ንብረት ለውጥ የመቋቋም አቅም ለማሳደግ የሚያስችል ፕሮጀክት ይፋ ባደረጉበት ወቅት ነው። በመርሃ ግብሩ በሀገሪቱ የአረንጓዴ መሰረተ ልማት ግንባታ ላይ አዲስ ምዕራፍ ይከፍታል የተባለለት የመንግስትና የግል አጋርነት የመግባቢያ ስምምነት ስነ ስርዓትም ተካሂዷል። መርሃ ግብሩን ሪፖርተራችን ሰላማዊት ጌታሰው ተከታትለዋለች። የኢትዮጵያ ግሪን ቢልዲንግ አሊያንስ ከኢትዮጵያ አካባቢ ጥበቃ ባለስልጣን ጋር በመተባበር በከተማዋ የበካይ ጋዝ ልቀትን ለመቀነስና የአየር ንብረት ለውጥ የመቋቋም አቅም ለማሳደግ የሚያስችል ፕሮጀክት ይፋ አድርጓል። በመርሃ ግብሩም በአዲስ አበባ ከተማ እስካሁን የተገነቡና እየተገነቡ ያሉ ህንጻዎችና መሰረተ ልማቶች የከተማዋን የአየር ንብረት ያልጠበቁ እንደሆኑ ተገልጿል። ይህ በዛሬው ዕለት ይፋ የተደረገው የአዲስ አበባ ከተማ የበካይ ጋዝ ቅነሳና የአየር ንብረት መቋቋም ፍኖተ ካርታ የተሰኘ ፕሮጀክት በከተማዋ የአየር ንብረት ለውጥን የመቋቋም አቅም ለመገንባት ያለመ መሆኑ ተነግሯል። በመርሃ ግብሩም በኢትዮጵያ በአሁኑ ወቅት በተለያዩ ዘርፎች በርካታ የአረንጓዴ ልማት ተነሳሽነቶች እየተተገበሩ ቢሆንም በአብዛኛው የህብረተሰብ ክፍል ዘንድ ያለው ግንዛቤ አሁንም ዝቅተኛ መሆኑ ተጠቁሟል። እንዲሁም በከተማዋ የሚገኙ በርካታ የግንባታ መሰረተ ልማቶች ለአካባቢ ጥበቃ ተስማሚ ባልሆነ መንገድ እየተገነቡ መሆኑ ተገልጿል። በተጨማሪም በከተማዋ ያለው የኃይል ፍጆታ አጠቃቀም በአግባቡ እየተመራ እንዳልሆነ የኢትዮጵያ ግሪን ቢልዲንግ አሊያንስ የቦርድ ሰብሳቢ የሆኑት ተስፋዬ ወልደ ሚካኤል ይናገራሉ። ብዙ ህንጻዎችን በመታዩበት ጊዜ ወይም ብዙ ኢንፍራስትራክቸር ለምሳሌ ፀሐይ በጣም ያንጸባርቃሉ። ኢንቫይሮንመንታሊ ፍሬንድሊ አይደሉም። በጣም ሙቀት ይለቃሉ። ይህን ነገር በዲዛይን በሚሰሩት ማቴሪያሎች በቴክኖሎጂ ከተደገፈ ኢንቫይሮንመንታሊ ፍሬንድሊ ይሆናል። ሁለተኛ የምንጠቀመው የውሃ አጠቃቀማችን በጣም ደካማ ነው። በጣም ሪሶርስ ዌስት እናደርጋለን። ኢንክሉዲንግ ቤት ውስጥ የሚገጥሙ የውሃ ሲስተሞች ሊኬጅን በቀነሰ ረጅም ጊዜ የሚሰሩ መሆን አለባቸው። መብራት ኮንሰምፕሽናችን በጣም ከፍተኛ ነው። ይህም ማለት ምንድነው? ኮንሰምፕሽናችን ዋይዝሊ አይደለም የሚጠቀምን ያለ ነው። በጣም እንትኑን ኢነርጂውን እንትን የሚያደርግ ነው፣ የሚጨርስ ነው። ስለዚህ ቴክኖሎጂዎችን ኢንትሮዲዩስ በማድረግ በግንባታም ከግንባታ ጋር የተያያዙት እንትኖችን በማስተካከል ይሻሻላል የሚል የአሊያንሱ ዋና ስራ አስኪያጅ ሊቁ ሰለሞን ይህንን ችግር ለመቅረፍና የግንባታ ስራዎችን በቴክኖሎጂ በመደገፍ ለአካባቢ ተስማሚ እንዲሆኑ ለማድረግ ዛሬ ይፋ የተደረገው ፍኖተ ካርታ መነሻ እንደሚሆን ገልጸዋል። ይህ ፍኖተ ካርታ ተቋማት መረጃንና የተቀመጡ ስትራቴጂዎችን መነሻ በማድረግ እንዲሰሩ የሚያስችል መሆኑን ተጠቁሟል። አሁን ኢትዮጵያ ላይ እየተሰራ ያሉ ስራዎች ሁሉም በየአቅጣጫው የሚሰሯቸው ግሪን ኢኒሼቲቮች አሉ። ግን አብዛኛው ኦልሞስት ኦል ማለት እንችላለን ስለ ሰስቴናቢሊቲ ያለው አዌርነስ በጣም ትንሽ ነው። ሶ በጣም ኬርለስሊ እየተሰራ ነው ያለው። ሁሉም በተለይ አዌርነስ የሌላቸው አካላት ደግሞ ቢዝነስ ፎከስድ ሆነው የራሳቸውን እንትን ብቻ እየቀጠሉ ነው ያሉት። ግን እንደ ሀገር ሆነን ካሰብነው ደግሞ የሁሉም እንትን ስራ መሬት ላይ ሲወርድ ፕሮብለሙ እንደ ሀገር ነው የምንሸከመው። ሰው ይሄ ፕሮጀክት ምንድነው አውትላይን የሚያደርግልን እነዛን አናዌር ሆነው የተለያየ ስራዎች እየሰሩ ያሉ ወይም ደግሞ ኢትዮጵያ ካላት ቢገር ጎል ወይም ደግሞ ሰስቴኔብል ጎልስ ጋር አብረው የማይሄዱ ስራዎች እየተሰሩ ከሆነ እነሱን አሁን እንትን ብለን አስተካክለን ለሚቀጥለው ደግሞ ሁሉም አዌር ሆኖ ፕሮፌሽናሉም፣ ዴቨሎፐሩም፣ ባለቤቱም፣ ገቨርንመንትም፣ ሲኤስኦም ኢቭን ኢንተርናሽናል ኦርጋናይዜሽኖችም ኢንቮልቭ ሲያደርጉ ሁሉም ዩኒፋይድ የሆነ ማስተር ፕላን ይዞ እንዲንቀሳቀስ ነው። በኢትዮጵያ አካባቢ ጥበቃ ባለስልጣን የዋና ዳይሬክተር ጽህፈት ቤት ኃላፊው ተሾመ አቡኔ በበኩላቸው በከተማዋ የሚሰሩ የአረንጓዴ ልማት ስራዎች ወጥ በሆነ መንገድ እንዲመሩ ለማድረግ የግሉ ዘርፍ ሲቪክ ማህበራትና የመንግስት ተቋማት ተቀናጅተው መስራት እንዳለባቸው ተናግረዋል። የአረንጓዴ ህንጻ ስራ፣ ግሪን ቴክኖሎጂውን የመጠቀም ስራ፣ ውሃን፣ ሪሶርስን፣ ኤፊሽንሲውን የማሳደግ ስራ እንዴት እንደሆነ ሰፊ ግንዛቤ ተፈጥሯል። የቴክኒካል ድጋፍ ተሰጥቷል። አሁን ግን ከዚህ በፊት ካለው ጊዜ የመሻሻል ነገር ትልልቅ ለውጦች አሉ። ነገር ግን ሁሉም ወጥ እንዲሆን
የፕራይቬት ሴክተሩ፣ ሲቪክ ሶሳይቲው፣ የመንግስታዊ ተቋማት ተቀናይቶ በመረጃ ላይ የተደገፈ በስትራቴጂው ላይ የተቀመጡትን መነሻ አድርጎ እንዲሰሩ የዘርፈ ብዙ ክትትል ድጋፍ የማድረግ ስራ አጠናክረን እየሰራን ነው። ይህ የአረንጓዴ ህንፃ ግንባታ ጽንሰ ሀሳብን በዘላቂነት ለማስቀጠል ከተለያዩ ዩኒቨርሲቲዎች ጋር የመግባቢያ ስምምነት በመፈራረም በትምህርት ካሪኩለም ውስጥ እንዲካተት እየተሰራ ሲሆን ከባንኮችና ከኢንሹራንስ ተቋማት ጋርም በጋራ ለመስራት ዝግጅት እየተደረገ እንደሆነ ተገልጿል። ከዩኒቨርሲቲዎች ጋር እንሰራለን። ለምሳሌ ከአንዳንድ ዩኒቨርሲቲዎች ጋር ሜሞራንደም ኦፍ አንደርስታንዲንግ ተፈራርመን እየሰራን ነው። ካሪኩለም ውስጥ እንዲገባ የግሪን ቢልዲንግ ኮንሴፕት ካሪኩለም ውስጥ እንዲገባ አዌር እንዲሆን እንደገና ከማህበራት ሌላ ባንኮች፣ ኢንሹራንሶች ጋር አብረን እንሰራለን። ለምን ይሄ ያው ኢንቨስትመንት ስለሆነ ገንዘቡ እንትን ሲያደርግ ፕራዮሪቲ እንዲሰጣቸው እነዚህን አሁን እዚህም የተጠሩትም ከዚህ ስለሆነ ቀስ በቀስ እያሰፋን ነው የምንሄደው። በመጨረሻም የከተማ አልሚዎች፣ የህንፃ ባለቤቶች፣ መንግስት፣ ሲቪክ ማህበራትና ዓለም አቀፍ ድርጅቶች በጋራ በመሳተፍ ወጥ የሆነ የተቀናጀ ማስተር ፕላን ይዘው እንዲንቀሳቀሱ ጥሪ ቀርቧል።